Hello, this is Microphone Media. Please like, subscribe, and share. Thank you. ጤና ይስጥልኝ እንደምን ዋላችሁ እንደምን አደራችሁ በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 አዲሱ ቻናላችን ነው። አድማጮቻችን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። የደወል ምልክቷን ተጫኑና ኦል የምትለዋን መጫን አትርሱ። አዲሱ በፍጥነት እያደገ ያለ ከናንተ ወደ እናንተ የምናደርስበት ከናንተ ኢንፎርሜሽኑ ሁሉን ነገር አማልታችሁ የላካችሁልን ያላችሁ በጣም ነው ደስ የሚለው። ይህንን እንድትቀጥሉበት ነው የምንፈልግ ያለ ነው። ከአዲስ አበባ ብቻ መሆን የለበትም። ከሁሉም የኢትዮጵያ አካል በሰው ልጅ ላይ በደል እየደረሰ ነው። ይሄ መታወቅ አለበት፣ ህዝብ መስማት አለበት የምትሉትን ማንኛውም ነገር ልትልኩልን ትችላላችሁ። ሁል ጊዜ እንደምናስታውሳችሁ ስልካችን በዋትስአፕ አድርጋችሁ ነው የምትደውሉልን። በዋትስአፕ ብቻ ነው፣ ቀጥታ መደወል አትችሉም። ምክንያቱም ለእናንተ ለድህነታችሁ ጥሩ ስለማይሆን ማለት ነው። 01 ብላችሁ ትጀምራላችሁ። ወረቀትና እስክሪብቶ ተያዙ። 585 673 5563 እንደገና ልድገመው። 01 ብላችሁ ትጀምሩና ዋትስአፕ ነው አሁንም እንደምላችሁ ያለውኝ 585 673 5563 በዚህ ቁጥር አድርጋችሁ ላኩልን። ዋትስአፕ ነው። በጽሁፍ ሊሆን ይችላል። በድምፅ ቀርጻችሁ ልትልኩ ትችላላችሁ። በቀጥታም ደውላችሁ ልታናግሩን ትችላላችሁ ኢንፎርሜሽን ለማስተላለፍ እና ይህንን ለማድረግ ግን ሁልጊዜ እንደምንነግራችሁ ላይክ አድርጋችሁ ጀምሩት አድማጮቼ። ይህንን ያልኩ እንግዲህ አብይ አህመድ ብቻ ሳይሆን አድማጮቼ፣ አብይ አህመድ ያው ላይ ጭንቅላት ላይ ስላለ ነው እንጂ አብይ አህመድ ብቻ ሳይሆን መላው የኦሮሞ ኤሊት ኦሮሞዎች አይደለም መለ ያለሁት የኦሮሞ ህዝብ የዋህ ነው። እኔ በደንብ ነው የማውቀው የኦሮሞ ህዝብ፣ ኦሮሞ እያልኩ አይደለም። እነዚህ ኤሊቶች እነዚህ ጥቂት በጣት የሚቆጠሩ ወደ 60 ሚሊዮን ይጠጋል የሚባለው የኦሮሞ ህዝብን አይወክሉም። ስልጣንና ገንዘብ ያሳወራቸው ናቸው። እነዚህ ሆን ብለው ሴራውን ያቀነባበሩት አብይ አህመድ ብቻው አይደለም። ስልጣን ጸንቶ የሚኖር እኛም እየዘረፍን ልንኖርበት የምንችለው የአማራ ክልልና የትግራይ ክልል ህዝብ፣ ይሄ በሁሉም ነገር ተመሳሳይ የሆነ ነገር ያለው ህዝብ መለያየት አለብን። ለዘላለም ቂም ይዞበት እየተናቆረ እየተዋጋ ሊኖርበት የሚችል ደግሞ መሬት ነው ብለው ሴራ አሽረው ብዙ ህዝብ እንዲገደል አድርገው አሁን ደግሞ ያ መሬት ያልኩትን ምዕራብ ትግራይ ወልቃይትም ጸገዴም እንደፈለጋችሁ በሉት ያው ስሙ ነው። ግን ያንን አሁን የአማራ ክልል አይደለም የሚጠቀምበት ያለው። ምዕራብ ትግራይ ያለው ወርቅ የሚዘርፍ ያለው የኦሮሞ ጄኔራሎች ናቸው። ምዕራብ ትግራይ ያለው ሁሉንም ሀብት እየዘረፈ የሚወስዶ ያለው እዛው ያሉት በጣት የሚቆጠሩ የአማራም የኦሮሞም ኤሊቶች ናቸው። የወሎ ህዝብ፣ የጎጃም ህዝብ፣ የጎንደር ህዝብ፣ የሸዋ ህዝብ ምንም ነገር ከዚህ የሚጠቀምበት ነገር የለም። ዋናና ዋና ማቋመሪያ ነች፣ ቁማር ማጫወቻዋ ነች፣ አኬራዋ ነች። እሷ ዋናው ትግራይን ዘላለም ከአማራ ጋር እያጣላው እያናቆርኩ ኖርበታለሁ ብሎ ያሰበውን ይሄ ግን ሴራ ከሽፈዋል። አድማጮች ከሴራው ከሽፈዋል። አብይ አህመድና እነዛ በሙሉ ጭፍራዎቹ እነ አባዱላ ገመዳ ጀምሮ ማለት ነው ወደታች ያለው ሀዘን ተቀምጠዋል። ዛሬ ደግሞ የሚሆን ያለው ዛሬ አሁን ተደውሎ ከትግራይ የተነገረኝ ነው የምነግራችሁ። እስካሁን ድረስ ከ50 በላይ አውቶቡሶች ቆጥሬ ያለው ብሎኛል። ወደ ትግራይ እየገቡ ያሉት ከየት? ከአማራ ክልል። ያ ህዝብ ይጣላል፣ ለዘላለም ደም ተፋሰዋልና ምንም ነገር አይነጋገርም አይገናኝም ብሎ አስቦት የነበረውን እስካሁን እንግዲህ እስካሁኗ ደቂቃ ነው። ወዴት ነው? ለምንድን ነው የሚገቡት ያሉት? ህዳር ጽዮን የህዳር ማርያም ሊያከብሩ ነው የሚመጡት ያሉት። ወደ አክሱም እየገቡ ነው። ከአክሱም ነው ደውሎ የነገሩኝ። ከ50 በላይ አውቶቡስ እንግዲህ ከነገ ወዲያ ነው በዓሉ ይታያችሁ። እስከ ነገ ወዲያ ድረስ እስከ ዕለቱ ወይ ደግሞ እስከ ዋዜማው ድረስ እስከ ነገ ድረስ ምን ያህል አውቶቡስ ሊመጣ እንደሚችል ራሳችሁ አስቡት። በዛሬው ቀን ብሎ ነው እንግዲህ የሰዓት ልዩነት አለ ደውሎ የነገረኝ። ከ50 በላይ እዚህ ቁጭ ብዬ ያለው ቁጥር ያለው ህዝቡ ደግሞ በእልልታ በጭብጨባ ቀጤማ ጎዝጉዞ እየተቀበላቸው ነው። ፈንድሻ
እየበተነ እየተቀበላቸው ነው። እንኳን ደህና መጣችሁ ወገኖቻችን እያላቸው ነው ያለው። የአክሱም የትግራይ ህዝብ በሙሉ ረግጠውት ከትግራይ መሬት ከገቡ ጀምሮ እንኳን ደህና መጣችሁ እያለ እልል እያለ ፈንድሻ እየበተነ ነው የሚቀበላቸው ያለው የትግራይ ህዝብ። ስለዚህ ይህንን ለአብይ አህመድ ብቻ ሳይሆን ለኦሮሞ ብልጽግና ወይ ለኦህዴድ ብልጽግና ከፍተኛ የሆነ ሐዘን ነው። 4 ኪሎ ውስጥ አሁን ሐዘን በሐዘን ነው ሆነው ያሉት። 4 ኪሎ ሐዘን ተቀምጠዋል ያሉት። የሚሸሹበት የሚያመልጡበት ነገርም የለም። አድማጮች የሰምታችሁ ከሆነ በጣም ደስ የሚለው ምን እንደሆነ ታውቃላችሁ? ኢትዮጵያ ውስጥ የሚደረግ ያለው ወንጀል አማራ ክልልም ቢሆን ኦሮሞ ክልልም ቢሆን ትግራይ ክልልም ቢሆን የትም ክልል የሚደረግ ያለው እንደ ድሮ አይደለም። አሁን በሰከንድ የዓለም ህዝብ እየሰማው ነው ያለው። ያለፈው ሳምንት አሁን ጌታቸው ረዳ ለንደን ሂዶ የተደረገው ቃለ መጠይቅ ከጌታቸው ረዳ የበለጠ ጋዜጠኛውን ተዘጋጅቶ ቆይቶታል። እያንዳንዷ የሚጠይቀውን ጥያቄ ምን ያህል ህዝቡ እንደሰማው፣ ምን ያህል ሚዲያው በሙሉ እንደሚያውቀው የደረሰው ወንጀልና የተፈጸመው በህዝብ ላይ የተፈጸመው ወንጀል ምን ያህል ክፉ እንደሆነ ጄኖሳይድ እንደተፈጸመ ሲነግረው የነበረው ከጌታቸው ረዳ ወይ ደግሞ ኢትዮጵያ ካለው ህዝብ የሚበዛው ማለት እችላለሁኝ የበለጠ የዓለም ማህበረሰብ ያውቃል። አማራ ክልል አሁን የሚፈጸም ያለው ወንጀልም በድሮኖች እየተደበደበ ያለው ይሄ ሁሉ ህዝብ ህፃን አይቀር አዛውንት አይቀር የሚጨፈጨፍ ያለውን ይሰማዋል፣ ያውቀዋል፣ ይቀመጣል። የቀን የጊዜ ጉዳይ ነው እንጂ በሙሉ እነዚህ ወንጀል የፈጸሙ ህግ ፊት መቅረባቸው አይቀርም። ይህንን ነው ደግሞ በጣም የሚያስፈራቸው ያለው። ኢትዮጵያ በውጊያ ብቻ እንድትኖር ነው የሚፈልጉት። ሰላም ተገኝቶ የሰላም ትንፋሽ እንዲተነፍስ የኢትዮጵያ ህዝብ አይፈልጉም። ለነሱ ጦርነቱ ነው ሀብታቸው። ጦርነቱ ከሌለ ተጠያቂ ናቸው። ወደ ህግ ሊቀርቡ ነው። ስለዚህስ አሁን ሊያጣሉት ሊለያዩት አሁን እንግዲህ ያለው አርዕስቴ ከኦሮሚያ ክልል የገባ እስካሁን አልሰማሁም። ምናልባት ሊመጡ ይችላሉ። ግን ከአማራ ክልል ግን እስካሁን አክሱም የደረሱ ነው የምነግራቸው ያለሁኝ። የዛሬ አሁን ከ4-5 ሰዓት በፊት ነው ደውሎ የነገረኝ። እስከዛ ሰዓት ድረስ የገቡ ከ50 በላይ እዚህ ቁጭ ብዬ ቆጥረናል እኔና ጓደኞቼ ብሎኛል። ይሄ በጣም ማምነው ትልቅ ሰው ነው። ትልቅ በእድሜም በሁሉም ነገር ትልቅ ሰው ነው የነገረኝ፣ ቀልድ አይደለም። እና ይህንን ከፍተኛ የሆነ መርዶ ነው። አርዱት። ታዲያ ወዳጅና ጠላት እንዲሰማው ይህንን ምንድን ነው የምታደርጉት? ላይክ አርጉት። ጠላት እርር ድብን እንዲል ያቁማሩ ያያሰበውን መጣላት የደም መፋሰስ እርስ በርሱ እየተዋጋ እየተናቆረ እንዲኖር እንዳይገናኝ በሁሉም ነገር ተቆላልፎ ተገምዶ የኖረውን የአማራና የትግራይ ህዝብ ለመለያየት አስቦት የነበረውን እንደፈረሰበት እና ጠላት ምን እንዲሆን ነው? እርር ድብን እንዲል ነው። ይህንን ዜና ሲያይ አንድ ወዳጅ ደግሞ ደስ እንዲለው አእምሮ ያለው የኢትዮጵያ ህዝብ የግድ አማራና ትግራይ መሆን የለበትም። ማንኛውም የአማራ ህዝብ የዓለም ማህበረሰብ ሰብአዊ የሆነ ወደ ሰላም ተመልሰዋል። አብረው እምነታቸውን ሊያከብሩ እየተሰባሰቡ ነው። ከሁሉም ማዕዘን እየተሰባሰቡ ነው ያሉት የሚለውን ነገር ሲሰማ በጣም ደስ እንደሚለው አውቃለሁኝ። በተለይ ደግሞ ከአማራ ክልል አሁን በብዛት የሚመጣ ያለው ለምንድን ነው? ምክንያቱም አሁን ከአዲስ አበባ ለመምጣት አይቻልም። መንገድ ላይ ይዘርፉሃል። በአውሮፕላን ካልበረርክ በስተቀር ነድተህ ልትመጣ አትችልም። በየመንገዱ እያስቆሙ ይዘርፉሃል። ሆን ተብሎ ነው የሚደረገው። በአውሮፕላን ደግሞ ስንቱ ይመጣል? የተወሰነ ሰው ነው አንደኛ የሚመጣ፣ ሁለተኛ አቅምም ያለው የተወሰነ ነው። በጣም የሚያስጠላችሁ ደግሞ ምን እንደሆነ ታውቃላችሁ አድማጮቼ? እንደዚህ ዓመት በዓል ሲሆን ወይ አሸንዳ ሲሆን ወይ የህዳር ጼን ሲሆን ወይ ሌላ ትግራይ ብቻ የሚከበርበት ቦታ ላይ ከሆነ ዋጋው ሰማይ ነው የሚያወጣው የኢትዮጵያ አየር መንገድ። ለምን? ሰው እንዳይሄድ፣ ሰው እንዳይገናኝ፣ ፍቅር እንዳይመለስ ይህን የሚያደርገው። እና ይህንን እያልኩ አድማጮቼ አሁን እንደነገርኳችሁ ላይክ ሼር አድርጋችሁ ሁሉንም እንዲሰማው አድርጉ። ዛሬ 3 ቀን ሲቀረው 50 በላይ አውቶቡስ ከገባ ነገ ስንት እንደገባ ደግሞ እስከነ ስዕሉ ነገ አመጣላችኋለሁ። በቪዲዮ ቀርጸህ ሲገቡ ሲቀበላቸው ህዝቡም ላክልኝ ብየዋለሁ፣ ይልኩልኛል።
ለእናንተ ማሳያችኋለሁ። ሁሉ ጊዜ ተከታተሉ ማይክሮፎን ሚዲያ ቁጥር 2ን ሌሎችም እንዲከታተሉ አዲስ ቻናል ነውና ንገሯቸው፣ ላይክ ሼር አድርጉት እያልኩ ለአሁን እዚህ በቃኛል። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና ደሩ። ቻው